የድንች ጥብስ ይዤላችሁ መጥቻለሁ። የድንች ጥብስ በቀላሉ ቤት ውስጥ በምንፈልገው መንገድ በመጥበሻም በኦቨን መስራት እንችላለን። እኔ በኦቨን የሰራሁት እናንተ በምትፈልጉት መስራት ትችላላችሁ። ለምሳሌ በመጥበሻ መሰራት ይችላል ማለት ነው። ቤት ውስጥ በከሰልም በስቶቭ ላይም ቢሆን ጥደን ማብሰል የምንችለው ምግብ ነው። ሰላም የቻናሌ ተከታታዮች እንደምናችሁ፣ እኔ በጣም ደህና ነኝ። ዛሬ የድንች ጥብስ አሰራር አሳያችኋለሁ እና ለቤቱ አዲስ የሆናችሁ እስኪ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ ተቀላቀሉኝ ማለት ነው። ኮሜንት ካላችሁ ኮሜንትም ጻፉልኝ፣ ላይክ አድርጉልኝ። የድንች ጥብስ ለመስራት እዚህ ጋር ድንች አነስ አነስ ያሉ ድንቾችን አዘጋጅቼ በደንብ አድርጌ በአጃክስ ነው ያጠብኩትኝ። ለምን ስለማይላጥ ማለት ነው። በደንብ መታጠብ ይኖርበታል። አይላጥም ከነልጣጩ ስለሆነ በደንብ አድርጌ ጥብ አድርጌ ነው ያዘጋጀሁት። ከዛ ከታጠበ በኋላ ይኸው በምታዩት መልኩ እንደዚህ አድርጌ ከታትፍ ያለውኝ እኔ በዚህ መልኩ ነው ያዘጋጀሁት። እናንተ ከፈለጋችሁ ደግሞ በክብ ማድረግ ትችላላችሁ። በቅርጽ ማውጫዎችም ቅርጽ እያወጣችሁ መስራት ትችላላችሁ። ግን ተመሳሳይ ሳይዝ ላይ ቢሆንላችሁ ጥሩ ነው። ለምን አንደኛው ያራል፣ አንደኛው ይበስላል፣ አንደኛው አይበስልም ማለት ነው። እንደዛ ከሚሆንባችሁ በተመሳሳይ ሳይዝ ብታደርጉት የተሻለ ነው። እኩል ይበስልላችኋል፣ እኩል ይደርሳል ማለት ነው። እና በክብም በቅርጽ ማውጫም በሌላም አይነት እንትን ካላችሁት እናንተ ብቻ ሳይዙ ተመሳሳይ እንዲሆንላችሁ አስባችሁ አድርጉት ለማለት ነው። እኔ ሳይዙን ለማመሳሰል እኩል እንደማድረግ እየሞከርኩ ነው ያለሁትኝ። እኩል አድርገዋለሁ። በዚህ መልኩ ነው እንግዲህ ያዘጋጀሁት። ለሌላ ቀን ደግሞ በክቡ አድርጌ ይዤላችሁ እመጣለሁ። የድንች ጥብስ ያው የሞከራችሁ ታውቁታላችሁ ብዬ ነው የማስበው። በደንብ የሚጣፍጥ በጣም የሚጣፍጥ በቃ የሆነ እሱን ስንበላ ሌላ ምግብ ያለ ሁላ አይመስለንም። በጣም ነው የሚጣፍጠው። ቺፕስ እንደ መብላት ነው። በዚህ መልኩ ካዘጋጃችሁ ትወዱታላችሁ። ከሌሎች ምግቦች ጋር አብሮ መቅረብ ይችላል። ለምሳሌ ከእንጀራ ጋር ሌሎች ወጦች እንደነ ሽሮ፣ ምስር ምናምን እያለን እንደ አማራጭ ሳይድ ሆኖ መቅረብ ይችላል ማለት ነው። ካልፈለጋችሁ ብቻውን መጠቀም ትችላላችሁ። ለቡና ቁርስ መሆን ይችላል። እናንተ የሆነ በደበራችሁ ሰዓት ወይ ደግሞ የሆነ ቀለል ያለ ነገር መብላት በምትፈልጉበት ሰዓት ለምሳሌ እንደነ ወጥ እና ፓስታ፣ ማካሮኒ የሆኑ ነገሮች እንደዚህ ስልስ ያላቸው ነገሮችን መስራት በማትፈልጉ ሰዓት ድንች በጣም ቀላል አማራጭ ማለት ነው። በቃ ብዙ የእናንተ እንቅስቃሴ የእናንተ ብዙ ሩጫ ስራ ምናምን የሽንኩርት መላጥ ምናምን ነገር የማይጠበቅባችሁ ስራ ስለሆነ በቀላሉ ሰርታችሁ መመገብ ትችላላችሁ ማለት ነው። እዚህ ጋር እኔ ዘይት ፓትራ ላይ አድርጌ ላዩ ላይ ቆንዶ በርበሬ ጨምሬበታለሁኝ ትንሽ እና ቀረፋና ቅርንፉድም አድርጌበታለሁ። በርበሬ ጨምሬያለሁ። ጨው እንደምታዩት ደቃቋን ጨው ጨምሬበታለሁ። ከዛ ድንቹን ጨምሬ በደንብ አድርጌ ሚክስ አድርገዋለሁ። እዚህ ጋር ለማጣፈጥ ያው ቆንዶ በርበሬ ቆንጆ ስለሆነ ቆንዶ በርበሬ ነው እየጨመርኩበት ያለሁት። ይሄው በምታዩት መልኩ በደንብ አድርጋችሁ ትበጠብጡታላችሁ፣ ሚክስ ታደርጉታላችሁ። በማንኪያ ወይ በሌላ ነገር መበጥበጥ እንችላለን። ግን በሌላ እቃ በጥብጠን ገና ሌላ እቃ ከምናቆሽሽ ራሱ ላይ ፓትራው ላይ ማዘጋጀት እንችላለን። በእጄ ደግሞ የማሰልኩበት ምክንያት ድንቹ እንደዚህ በእጃችን ያዝ አድርገን በደንብ ካልቀባ ነው በማንኪያ ወይ ደግሞ በሆነ በሹካ በማማሰያዎች በምናገላብጥበት ወይም ደግሞ በምናማስለው ሰዓት
በደንብ አድርጎ ስልሱ አይነካልንም። የግድ እጃችንን መጠቀም ይኖርብናል። ያው መጨረሻ ላይ ስለምንታጠበው እጃችን ላይ የሚያደርሰው ወይም ደግሞ ሌላ እንትን የሚለው ነገር ቆዳችን ላይ ስለማይኖር ምንም ችግር የለውም። እንደዚህ እጃችን ንጹህ ከሆነ በታጠበ እጃችን እንደዚህ በእጃችን ሚክስ ማድረግ እንችላለን። በእጃችሁ አድርጉት ነው እምለው እኔም። ለምን በደንብ እያዘጋጀ ነው እንትን ማርኔት ሊያደርግልን ስለሚገባ እንደዚህ በእጃችን በደንብ አድርገን እሽት እናደርገዋለን። ከዛ እጄ እንዴት እንደ በርበሬ እንደተለቀለቀ እያያችሁ ነው አይደል? እና በዚህ መልኩ እንደዚህ አድርጋችሁ ድርድር ማድረግ ይኖርባችኋል። በደንብ አድርጋችሁ ትደረድሩትና እሳት በደንብ እንዲያገኘው ማለት ነው። ብዙ ከሆነ ከላይ ቢደረብበትም ምንም ችግር የለውም። ከፈለጋችሁ የሆነ ሰዓት ታወጡትና በማንኪያ ነገር ገልበጥ ማድረግ ትችላላችሁ። ግን ባታወጡትም ምንም ችግር የለውም። ከላይና ከታች ስለሚለኮስበት እሳት በቂ የሆነ እሳት ያገኛል። ስለዚህ አሳሳቢ አይሆንም ማለት ነው። እኔ ያው በዚህ መልኩ በ180 ዲግሪ ለኩሼ ትንሽ አቆይቼው ግሏልና የሞቀ ኦቭን ውስጥ ነው የምከተው ማለት ነው። እና የተወሰነ 10-20 ደቂቃ ልላችሁ አልችልም። እንደ ፓወሩ ነው። በነገራችን ላይ ፓወር ካለ ብዙ ሰዓት ላይ ቆይ ይችላል። እኔ በትንሹ ከ10 ደቂቃ በላይ አቆየዋለሁ። ግን እንደ እሳቱ ነው። ቀስ አድርጋችሁ ውስጡ ላይ በስለላችሁ ስለሚችል እሳቱን ትንሽ ቀነስ አድርጋችሁ ጊዜ ካላችሁ ሰዓት ጊዜ ብትሰጡትና ተረጋግቶ ቢበስል ባይነኝ። ለምን ውስጡን በደንብ አድርጎ እንዲበስልላችሁ ስልሱንም የቀባችሁትንም እንትን በደንብ አድርጎ እንዲመጥላችሁ ማለት ነው። እና የማረር ነገር እሳት በጣም ስትለቁበት በጣም እሳት ሲበዛበት ያራል። ብዙ ጊዜ ምኑን ነው የሚያራው? ድንቹ ሳይሆን በርበሬውና የጨመራችኋቸውን ቅመማ ቅመሞች ያራሉ። እዚህ ጋር እኔ ጦስኝ ስለሌለኝ ነው። ጦስኝ ካላችሁ እላዩ ላይ ጦስኝ ብትጨምሩበት ወይ ደግሞ እንደነ በርበሬ ያሉትን ቅመማ ቅመሞች በምትጨምሩ ሰዓት ጦስኝ ያልተፈጨ ጦስኝ ጥሬው ማለት ነው እላዩ ላይ ጨምራችሁ እንትን ብትሉት ወይ ደግሞ ከላይ ትንሽ ብትን ብታደርጉበት በጣም ነው የሚጣፍጠው። ሽታው ራሱ በቃ ከኦቭኑ አልፎ ቤቱን ነው የሚረብሸው። የሆነ ደስ የሚል በቃ የደረሰ ምግብ ሽታ ማለት ነው። ደስ የሚል ነገር አለው እና ጦስኝ ካላችሁ መጨመር እንዳትዘነጉ። ይኸው በምታዩት መልኩ በስሎ ወጥቷል። በጣም ነው የሚጣፍጠው። ቆንጆ የሆነ የድንች ጥብስ ሆኖ ደርሶልናል። በዚህ መልኩ እናንተም ልክ እንደዚህ ሰርታችሁ ቤት ውስጥ መመገብ ትችላላችሁ ማለት ነው። ውስጡ አይበስልም ወይ የሆነ እንትን አድርገን የሆነ የማይበስል ብዙ ልፋት ያለው ነገር አድርገን ልንስለው አይገባም። በጣም ቀላል የሆነ የምግብ አሰራር ነው። በቃ ሳንለፋ በቀላሉ ለምሳሌ ቺፕስ እና እንደነ ቆሎ ምናምን ያሉ ነገሮች መመገብ በምንፈልግ ሰዓት የድንች ጥብስ በጣም ዋነኛ የሆነ በጣም ጥሩ የሆነ የምግብ አማራጭ ይሆነናል። እና ለቤቱ አዲስ የሆናችሁ ሰዎች ሰብስክራይብ አድርጉልኝ፣ ላይክ እና ኮሜንትም አይረሳ እላለሁኝ። የድንች ጥብሱ እንደወደዳችሁ ተስፋ አደርጋለሁኝ። በጣም አድርጌ አመሰግናለሁ ስለተከታተላችሁኝ። ቻው።